በቃችነሽ ዱንያ هكذا الدنيا ችነሽ ዱንያ አዲስ አበባን ሁልጊዜም ህያው የሚያደርጋት የኢትዮጵያ የልብ ትርታ የሆነው ግዙፉ መርካቶ ዛሬ ታሪክና ትዝታን ተሸክሞ በለውጥ ማዕበል ውስጥ ይገኛል። መርካቶ ለኢትዮጵያውያን ተራ የገበያ ቦታ ብቻ አልነበረም። ከአፍሪካ በግዙፍነቱና በስፋቱ የሚጠቀሰው ይህ ማዕከል የድሃውና የሀብታሙ፣ የገበሬውና የነጋዴው፣ የሁሉም ብሔርና ሃይማኖት ተከታይ መገናኛ ትልቅ ሰፊ ጥላ ነበር። ኦሮሞውም፣ አማራው፣ ጉራጌው፣ ትግሬው፣ ወላይታውና ሌላውም በጋራ የሚሰሩበት የሚበሉበት የኢትዮጵያ ኢኮኖሚ ዋና የደም ስር የሆነና የብዙዎች ኑሮ የተመሰረተበት ህያው ታሪክ ነው። ነገር ግን ሰሞኑን በከተማው እየተካሄደ ባለው የኮሪደር ልማት ምክንያት ተራው መርካቶ ላይ ደርሷል። መርካቶ መፍረስ ጀምራለች። በእርግጥ መርካቶ ውስጥ ያሉ አብዛኞቹ ህንጻዎችና መደብሮች ያረጁ፣ ለጤናና ለደህንነት የማይመቹ፣ ደረጃቸውን ያልጠበቁ እንደነበሩ ማንም አይክደውም። ልማትና እድገት ደግሞ የሚጠላ ነገር አይደለም። ከተማችን አዲስ አበባ እንድትዘምን መርካቶም አዲስና ንጹህ ገጽታ እንዲኖራት መደረጉ በራሱ ተስፋ ሰጪ ነው። ነገር ግን የልማቱ የለውጥ መዶሻ ሲያርፍ ህንጻዎችን ብቻ ሳይሆን ለአስርት ዓመታት የተገነባውን የጠበቀ ማህበራዊ ግንኙነትና የሰዎችን የዕለት ተዕለት ህይወት ይዞት እየሄደ ነው። ለዓመታት ጎን ለጎን ተቀምጠው የነገዱ፣ በደስታና በችግር ጊዜ የተያያዙ፣ እድርና እቁብ የተጋሩ፣ እንደ አንድ ቤተሰብ የሆኑ አባወራዎችና እማወራዎች ዛሬ ዕቃቸውን ጠቅልለው ወዴት እንደሚሄዱ ሳያውቁ ሲለያዩ ማየት ልብ ይነካል። አንቺ አዲስ አበባ ማየት ቶሾሪ አሳድገሽ ሲከፉ የታላት ሲሞይ ተዋደቅ ልጆችሽ ውበትሽ ናፍቋቸው ከጅሽን እስከፍታሽ ቤታለ መቼ እንደገባው ከአገር ከመንደሬ ደስታ ነው የሚሰማኝ ገና ሳየው መርካቶ ሰፈሬ ችላ ችላ አትበይ አይተሽ መቸገሬ ሌላ እናት የለኝም ካንቺ ሌላ ውቢቷ አገሬ። ነጋዴዎቹንና የቦታውን ማህበረሰብ ይበልጥ ያሳዘነውና ያሰጋው ደግሞ የጊዜው ሁኔታ ነው። ማፍረሱ የተጀመረው አየር ጠባዩ ባልተስተካከለበት የክረምት ዝናብ በሚጥልበት ወቅት መሆኑ ነው። በዚህ በዝናብ ወቅት ዕቃ ማጓጓዝ፣ አዲስ የኪራይ ቦታ መፈለግ፣ ዕቃዎችን ከጉዳት መጠበቅና የቤተሰብን ኑሮ ማስቀጠል እጅግ አታካች ሆኖባቸዋል። ሕፃናት፣ አረጋውያንና ወጣቶች ፊታቸው ላይ የሐዘንና የግራ መጋባት ድባብ ይንጸባረቃል። ከሁሉም በላይ ደግሞ ትልቁ ጥያቄና ስጋት ነገስ የሚለው ነው። በዚህ ቦታ ላይ ግዙፍ ኢንቨስትመንትን ያደረጉት ነጋዴዎች ነገ ህንፃው ተገንብቶ ሲያልቅ ተመልሰው ቦታቸውን ያገኛሉ? የተበተነው ማህበረሰብ ተመልሶ ይገናኛል? ወይስ የብዙ ዓመታት ልፋታቸውና የቤተሰባቸው መደገፊያ እዚሁ አፈር ስር ቀርቶ ይበተናሉ? እነዚህ ያልተመለሱ ጥያቄዎች በነጋዴዎቹ ዘንድ ትልቅ የስነ ልቦናና የኢኮኖሚ ጫና ፈጥረዋል። መርካቶ ሰሞኑን እየፈረሰች ነው አይደል? አይገርመኝ
ፒያሳም ካሳንቺስም ፈርሷል የአራዶቹ ሰፈር። አሁን ላይ እኛ የምንጨነቀው ለሸገር ሳይሆን ለሸገር ልጆች። ከድሮ አንጻር ከተማዋ ድምቅምቅ ብላለች፣ አምሮባታል። መርካቶም እንደዛው ፏ ትላለች። ግን መርካቶ ሰፈር ላይ የመርካቶ ልጆች ከሌሉ ምንድነው ውበቱ? አይታይም። ሰው ከሌላ ክልል ሸገርም ብሎ ሲመጣ የአራዳ ልጆችን ሳያገኝ ከነሱ ጋር ሳይበላ ሳይጠጣ ሳይጫወት ከሄደ መምጣቱስ ለምን? ከእንግዲህ ላንገናኝ እየተራራቀ ምንየት ግን የአራዳ ልጆች በያላችሁበት ምችት ይበላችሁ። የአራዳ ልጆች ዝርያችን እየተመናመነ ነው። ግን እርድናችንን እንዳንጥላት ጠንቀቅበት። እርድናውን የጣለ ዱርዬና ጠንቋይ ቤት የሚመላለስ ወጣት አንድ ናቸው። ሁለቱም ፈጣሪ ናቸው። በመርካቶ ዛሬ አየር ላይ የሚሳፈፈው ስሜት የተቀላቀለ ነው። በአንድ በኩል በልማቱ የተስፋን ጭላጭል አይተው ቦታው መታደሱ ጥሩ ነው፣ ከተማችን ትቀየር ብለው በደስታና በዝማሬ ማፍረሱን የሚደግፉ አሉ። በሌላ በኩል ደግሞ የኖሩበት ታሪክ፣ የሰሩት ሀብትና የማህበራዊ ህይወታቸው ገመድ ሲበጠስ እያዩ በለቅሶና በእንጉሮሮ ስሜታቸውን የሚገልጹ ጥቂቶች አይደሉም። አዎ ልማት አስፈላጊና የዘመኑ ግዴታ ነው። የከተማችን አዲስ አበባ እድገትም የሁላችንም ምኞት ነው። ነገር ግን የልማት ሁሉ ዓላማ ሰውን መጥቀም እስከሆነ ድረስ በእነዚህ ነጋዴዎችና ህብረተሰብ ላይ የሚደርሰውን ማህበራዊና ኢኮኖሚያዊ ጉዳት ለመቀነስ የሚከተሉት ነጥቦች ላይ ትኩረት ሊሰጣቸው ይገባል እንላለን። የወደፊት ዋስትና፣ ነጋዴዎች ቦታው ከተገነባ በኋላ መልሰው የሚገቡበት ግልጽና አሳማኝ አሰራር መዘርጋት፣ ጊዜያዊ ማቋቋሚያ ወይም በዚህ በክረምት ወቅት ስራቸውን የሚያስቀጥሉበት ጊዜያዊ የመሸጫ ቦታዎችን ማመቻቸትና የስነልቦናና የማህበራዊ ድጋፍ የተበተነውን ማህበራዊ ትስስር የሚካስበትን መንገድ መፈለግ። መርካቶ የድንጋይና የኮንክሪት ስብስብ ብቻ አይደለችም። መርካቶ የሰዎች ታሪክ፣ የኢትዮጵያውያን አንድነትና የብዙዎች ህይወት ናት። የዛሬ የለቅሶና የስጋት ድባብ አልፎ ነገ የሚገነባው አዲሱ መርካቶ የሁሉንም ነጋዴዎችና ድሃውን ህዝብ ጥቅም ያስከበረ ፍቅርና አንድነቱን እንደያዘ የሚቀጥል እንዲሆን የሁሉም ምኞት ነው። አደይ መርካቶ ሆይ የወጡብሽ ታች የድሃ አባት ነበርሽ የብዙዎቻችን እናት። ዛሬ ግን መጣና የጊዜው ማዕበል አስለቀሰን እንጂ እንዲሁ ያለ ማባበል። እቃችንን ጭነን በዝናብ በጭቃ ተለያየን እንጂ ፍቅራችን ሳይበቃ። አምላኮ ያሳየን የነገውን ተስፋ፣ ኑሯችን አይፍረስ ማህበራችን አይጥፋ እያሉ ማለት ነው።